በባለ ሀምሳ የማይሰሩ ሶስት ነገሮች አሉ። የማይደረጉ ቢደረጉ ኃጢአት የሆኑ ማለት ነው። ቢደረጉ ኃጢአት የሆኑ በባለ ሀምሳ ምንድን ናቸው ካላችሁ ያዋጣን አይደለም። ሕይወት አይጣፍጠንም። ሕይወት የሚያምርብን ሕይወታችን የሚስተካከለው ከመድኃኔዓለም ክርስቶስ ጋር ስንሆን ብቻ ነው። በእውነት ሁለት ሞት አለ፣ ሁለት ትንሣኤ አለ። ባጭሩ ሁለት ሞት ማለት ትንሣኤን እያከበር ትንሣኤ ሕሊና የሌለን ሰዎች አሁንም ገና በሞት ላይ ነው ያለን። መነሳት አለበት። ትንሣኤ ማለት በጸሎት ክፉ ሀሳብን አስወግዶ መልካም ሀሳብን ማሰብ አንተ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ ርስት ዘወረደ አሐዱ አምላክ አሜን። በስመ እግዚአብሔር ቅዱስ በአንድነትና በሦስትነት ሲቀደስ ሲወደስ የነበረ ማህበ ያለው ለዓለም አምሳዩ ኃይሉን ዓለማት ካለመኖር ወደ መኖር አምጥቶ የፈጠረ ወደ ሁሉ ፍጡር ፈጣሪሁ 22 ስነ ፍጥረታት በማይመረመር ጥበቡ ፈጥሮ በዝናብ አብስሎ በፀሐይ አብስሎ እየመገበ ያለ የአባቶቻችን አምላክ ይሁን እግዚአብሔር ስሙ በላይ በመላእክት በምድር በደቂቀ አዳም እና በእናንተ አንደበት ስሙ የተመሰገነ ይሁን። የተመሰገነ ይሁን። ይህን የሃይማኖታችን ሰሌዳ የፀሐይ መውጫችን ምስራቅ ምግባችን መስሎ ወላዲተ አምላክ አምላክ ስሟን ጠርተን የማናፍርባት ገነት መንግሥተ ሰማያት የገባንባት የገነት በራችን ለእርሷም እንደሚገባት ከክብር ከመስቀሉ ከቅዱሳን ጋራ ስሟ የተመሰገነ ይሁንና ለእናንተም እንደሚገባችሁ በቅድሚያ የታላቅ ደብር ዋና አስተዳዳሪ መላከ ልዑላን ቀሲስ ዮሐንስ ጋሻቸው እንዲሁም የጸሎት አባት አባ ቆሞስ አባ ሃይማኖት እንዲሁም የተከበራችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ አበው አባቶች፣ እናቶች፣ ወንድሞች፣ እህቶች በሌሉ እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በእውነት ከሙታን ተለይቶ ተነስቷል። አግዓዞ ለአዳም አዳምን ነፃ አውጥቶታል። አሰሮ ለሰይጣን ሰይጣንንም አስሮታል። ሰይጣንን ካሰረ በኋላ አዳምን ነፃ እንዳወጣው ከእንግዲህ በኋላ እምይእዜሰ ኮነ ፍስሐ ወሰላም እንግዲህ ፍስሐና ሰላም ደስታ ሆኗል ብሎ ቅዱስ ያሬድ እንደሰበከልን ይህ ባለ ሀምሳው የመድኃኒታችን ኢየሱስ ክርስቶስ ትንሣኤን የምናዘክርበት ነውና አንድ ርዕስ አንስተን ስለዚህ ስለ ትንሣኤ እንማማራለን። የትምህርታችን ርዕስ የሚሆነው አነ ውእቱ ትንሣኤ ወሕይወት፣ ትንሣኤና ሕይወት እኔ ነኝ የሚያምንብኝ ቢኖር ቢሞት እንኳን ሕያው ይሆናል ይነሳል በሚል ኃይለ ቃል ለትንሽ ደቂቃ እንማማራለን። ይህንን ኃይለ ቃል የተናገረው የኔና የእናንተ አምላክ መድኃኔዓለም ኢየሱስ ክርስቶስ ነው። ኃይለ ቃሉን የተናገረው ደግሞ ለማርያምና ለማርታ የተናገረው ኃይለ ቃል ነው። ኃይለ ቃሉን የምናገኘው ዮሐንስ ወንጌል ምዕራፍ 11 ከቁጥር 25 ላይ ያለ ኃይለ ቃል ነው። ወንድማቸው ሞቶባቸው እያለቀሱ እያዘኑ የነበሩ ማርያምና ማርታ ነበሩ። ወንድማቸው ሞቶባቸው ከክርስቶስ ጋር ነበሩ። ክርስቶስ ከነሱ ትንሽ ቀን ራቅ ብሎ ሸሽቶ በነበረ ጊዜ ክርስቶስ ባልነበረ ጊዜ አልዓዛር ወንድማቸው ሞቶ ክርስቶስ ሲመጣ ሞቶ አገኘው። ማን አልዓዛር ሞቶ ማለት ነው። ከዚያ በኋላ መድኃኔዓለም ክርስቶስ ቀርቦ ምን አላቸው? እነሆናችሁ ነው የምታለቅሱ የምታዝኑ ካላቸው በኋላ ወንድማችን ሞቶብን ነው። አንተ ብትኖር ኑሮ ወንድማችን እኮ አይሞትም ነበረ። ወንድማችን የሞተብን እኮ አንተ ከኛ ስለተለየህ ነው ብለው ሲያለቅሱ ሲያዝኑ መድኃኔዓለም ክርስቶስ በዚህ ሰዓት አታልቅሱ፣ አትዘኑ፣ በእኔ የሚያምን ቢኖር ቢሞት እንኳን ሕያው ይሆናል፣ ትንሣኤና ሕይወት እኔ ነኝ ብሎ መድኃኔዓለም ክርስቶስ ስለ ትንሣኤው ያስተማረበት የሰበከበት ዘመን ራሱም ከሙታን ተለይቶ ያስተማረን ዘመን ስለሆነ ሃይማኖታችን የተረጋገጠበት እኛም ሙተን በሰን እንደማንቀር ትንሣኤን የክርስቶስን ትንሣኤ በኩር አድርገን እንደምንነሳ የምንማማርበት ትምህርት ስለሆነ በዚህ ኃይለ ቃል ተነስተን እንማማራለን። ለኔ ተናጋሪ አንደበት ለእናንተ ሰሚ ልቦና እግዚአብሔር አምላክ ያድለን ያድላችሁ። ይህ ወቅት ባለ ሀምሳ ይባላል። ይህ ባለ ሀምሳ ዛሬ ዳግሚያ ትንሣኤ ነው። በዳግሚያ ትንሣኤ የክርስቶስን ዳግሚያ ትንሣኤ የምናከብርበት ነው። ዳግሚያ ትንሣኤ ሲባል ሁለት አይነት ትርጉም አለው። አንደኛው ትርጓሜ ዳግሚያ ትንሣኤ የማባሉ ዳግሚያ ትንሣኤ ሁለተኛ ትንሣኤ ማለት ነው። ሁለተኛ ትንሣኤ ክርስቶስ ተነስቷል ወይ
ስንል ሁለተኛ ትንሣኤ ክርስቶስ ነው ተነስቶ ማለት አይደለም። ሁለተኛ ትንሣኤ ማለት ሁለተኛ ትንሣኤ ያልነበት ምክንያቱ ምንድነው? መድኃኔ ዓለም ክርስቶስ ከተቀበረ በኋላ በዕለተ እሑድ ተነስቷል። ከተነሳ በኋላ ደግሞ ለሐዋርያት በዚያው ቀን ተገልጾላቸዋል። በዝግ ተገልጾ ሰላም ለሁላችሁ ሰላም ለኩልክሙ ብሎ ሰላም ለእናንተ ይሁን ብሎ ሰላምን ሰብኮላቸዋል። ፈርተው ደንግጠው ተሸብረው በተዘጋ ቤት ለነበሩ ሐዋርያት ለሐዋርያት ከሰበከላቸው በኋላ ለ120 ቤተሰቡ ካስተማራቸው ከሰበከላቸው በኋላ መድኃኔ ዓለም ክርስቶስ ወዲያው ተሰውሯቸዋል። ተሰውሮ እስከ ሳምንት ቆይቷቸዋል። እስከ መቼ? እስከ ዛሬ ድረስ። በዚያን ሰዓት ሲገለጽ ቶማስ አልነበር። ቶማስ ባለመኖሩ በዚህን ሰዓት ሲመለስ ሐዋርያት ጠይቀውት ሐዋርያት ምን ብለውታል? ሐዋርያት ክርስቶስ ከሙታን ተነስቶ ተለይቶ ተነስቷል። የተሸነከሩ እጆቹን አይተናል፣ የተወጉ ጎኑን አይተናል፣ በጦር የተወገሩት። ስለዚህ ክርስቶስ በእውነት በአማን ተንሳ ክርስቶስ ሙታን እያሉ ሲነግሩት እሱ በዓይኔ ካላየሁ አላምንም ብሎ ነበር። በዚህም ሰዓት ግን መድኃኔ ዓለም ክርስቶስ ዳግሚያ ትንሣኤ የተባለ ይህ 8ቱን ቀን ሙሉ ይህ ሳምንት ሳይገለጽላቸው ሰምቶ በዛሬው ቀን የዳግሚያ ትንሣኤ እሑድ ቀን በተዘጋ ቤት እነሱ በተዘጋ ቤት የተቀመጡት ታርተው ደንግጠው ነበረ። አምላካቸውን ኢየሱስ ክርስቶስን ሰቅለው ከገደሉ በኋላ መቃብሩን እንዲጠበቅ አድርገው ስለነበረ ሲነሳ ደግሞ ሐዋርያት ደንግጠው መቃብር ውስጥ ቤት ውስጥ ዘግተው ገብተው ነበረ። ሲነሳ አይተዋል፣ ተረድተዋል። ግን ማንን ፈርተው? አይሁዳውያንን ፈርተው ተቃላነግን ፈርተው በመደንገጥ ቤታቸውን ዘግተው ለሳምንት ሙሉ ነበሩና በዚህን ሰዓት ነው መድኃኔ ዓለም ክርስቶስ ሁለተኛ ተገልጾ አንደኛው ዳግሚያ ትንሣኤ የተባለበት ቶማስ በዛሬው ቀን ምን አለ? በተዘጋ ቤት አብሮ ተሰብስቦ በነበረ ሰዓት ክርስቶስ ተገልጾ እጄን ዳስ የተቸነከሩ እጆቼን የተወጉ ጎኔን እይና እመን አምነህ ትንሣኤን ሳትጠራጠር ለዓለም አስተምር ብሎ ሁለተኛ ትንሣኤውን በዛሬው ቀን ሁለተኛ ትንሣኤ ዳግም ትንሣኤ የተባለ ለቶማስ የተገለጸበት ቶማስ አይቶ ያረጋገጠበት ቀን ስለሆነ ዳግሚያ ትንሣኤ የተባለ ዋናው ምስጢር ለሐዋርያት በመጀመሪያው ቀን ታይቶ ነበር። ለሐዋርያት ስላልታየ በሁለተኛው ሳምንት ስለታየ ዳግሚያ ትንሣኤ ተብሎ የቤተ ክርስቲያን ማህሌቱን ስርዓቱን ሁሉ እንደ ትንሣኤ ሆኖ ይከበራል። ዋናው ምስጢሩ ግን ከእሑድ ጀምረን ክርስቶስ የተገለጸ ተነሳ እሑድ ዕለት ነው። እሑድ ዕለት ከተነሳ በኋላ እስከ እሑድ ተነስቶ እስከ እሑድ ላይ ያለውን ቀን ስንቆጥር ሳምንቱ ሙሉ 8 ቀን ይሆናል። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ቅዳሜ አድርገን ስንቆጥር እስከ እሑድ ድረስ ስንት ቀን ማለት ነው? 8 ቀን ነው። ዋናው ምስጢር ይሄ ነው። ምን ማለት ነው? በ8ኛው ቀን ክርስቶስ የተገለጸላቸው በ8ኛው ሺህ ሁላችሁ የሞታችሁ ትነሳላችሁ ማለት ነው። ትንሣኤ ዘለክብርና ትንሣኤ ዘለሐሳብ ኃጥአንም ብንሆን ጻድቃንም ብንሆን ሁላችን በ8ኛው ሺህ እንደምንነሳ አሁን ላይ በመቃብር ያላችሁ በሲኦልም ያላችሁ በገነትም ያላችሁ ሁላችሁ በመቃብር ላይ ያለው ሁሉ አጽማችሁ ይነሳና በዳግም ትንሣኤ የመጨረሻ ፍርድ ታገኛላችሁ። የምንማማረው ዋናው ትምህርታችን ዋናው የህይወታችን መሪ የሚሆነው እግዚአብሔርን ማሰብ ነው። ትንሣኤ የመጀመሪያው ትንሣኤ ህሊና ማለት ነው። ህሊና ማለት ማሰብ፣ የሚያስብ የሚያወጣ የሚወጣ ሀሳብ ነው ትንሣኤ ማለት። ስለዚህ በምንድን ነው የምንነሳው? በሀሳብ ምንም በማሰብ እግዚአብሔርን በማሰብ እግዚአብሔርን ይህ ሁሉ የሰጠ እግዚአብሔር ነው፣ በመዳን ቅጣት መጥቶ ዋጋ የሚሰጠ እግዚአብሔር ነው ብለን እግዚአብሔርን ማሰብ አለብን። እስካሁን የምናስባቸው ምን ሰርቼ ነው የምንለወጠው አይደል? መልካም ነው፣ የሀሳብ ጥሩ ዕቅድ ነው። ግን የምናስባቸው የኃጢአት ብዙ ሀሳቦች አሉ። የኃጢአት ሀሳቦች ብዙ የምንሰራቸው የምንሰነካከልባቸው ከእግዚአብሔር የምንርቅባቸውን ሀሳቦች ነው የምናስበው። ሀሳብ ማለት እሱ ነው። እግዚአብሔርን ዘንግተን እከሌን መቼ ነው የምገለው፣ እከሌን መቼ ነው የማጠፋው፣ እከሌን መቼ ነው የምውልበት፣ ይህ ሀሳብ ይባላል። ተግባርም እናደርገዋለን። ይህ ሞት ነው። ብዙዎቻችን የሞት ነዚህ ነው። በሀሳብ እከሌ እኮ እንዲህ አድርጎ ጎድቶኛል ብለን ቂም በቀል ይዘን እያሰብ ኃጢአቱን እያሰብን የዚያን ሰውዬ እኛን የበደለንን በደል እያስታወስ ምንድን ነው የምናደርገው? ያንን ሰው ለመጉዳት ነው የምናስበው። ግን ከዚያ ወተን ትንሣኤ ማለት ቂም በቀሉን ትቶ ክፉ ሀሳብን አስወግዶ መልካም ሀሳብን ማሰብ። መልካም ሀሳብ ደግሞ ተዘክሮተ እግዚአብሔር ይባላል። እግዚአብሔርን ማሰብ
እግዚአብሔርን የሚያስብ ሕዝብ፣ እግዚአብሔርን የሚያስብ ልብ ወድቆ አይቀርም። ትንሣኤ እሱ ነውና በመዳግም ምጽአትም የማታልፈው መንግሥተ ሰማያት ለመውረስ ይበቃል ማለት ነው። አላቸው ከቃሉ ጋር እግዚአብሔር አምላክ ከሁላችን ጋር ይሁን። ስለዚህ ስንቶቻችን በሐሳብ ሙተናል? በህሊና በማሰብ ስንቶቻችን ሙተናል? ይህንን እኔና እናንተ የየራሳችን ነው የግል ማህደራችን ስናነበው እግዚአብሔርን እያሰብኩት ነው ብለን ስናስብ ራሳችን መልስ እናገኝበታለን። እያሰብን ያለን ሰዎችን ልንኖር እንችላለን። እግዚአብሔርን እያሰብን እግዚአብሔርን ሳንረሳ በስራችን እያሰብነው ያለነ ብዙ እህቶች ወንድሞች እንኖራለን። የሌለን ሰዎች ግን ሙተናል። ትንሣኤ ያስፈልገናል። ትንሣኤን እያከበር ትንሣኤ ህሊና የሌለን ሰዎች አሁንም ገና በሞት ላይ ነው ያለ ነው። የክርስቶስን ትንሣኤ ማክበራችን በቁየት የለውም፣ የሚጠቅመን የለም። እኛ እንደ ሞትን ነው ያለ ነው፣ እንደ ሞትን ነው ያለ ነው። እኛ መነሳት አለብን። የትንሣኤን በዓል ስናከብር እኛም አብረን ትንሣኤ ማድረግ አለብን። ከሞት አስተሳሰባችን ከወደቀ ምናችን አመለካከታችን መነሳት አለብን። ይህ የመጀመሪያው ትንሣኤ ህሊና ይባላል። ሁለተኛው ትንሣኤ ደግሞ ትንሣኤ ልቡና ይባላል። የመጀመሪያው ትንሣኤ ህሊና ነው። ትንሣኤ ህሊና ከሌለ ትንሣኤ ልቡና የለምና ትንሣኤ ልቡና ማለት ደግሞ የሰሙትን፣ የተነገሩትን፣ የተማሩትን ልብ ብሎ ይዞ በተግባር መኖር። ልብ ብሎ ሰምቶ በተግባር መኖር። ልብ እንደሚታወቀው የህይወት መሪ ነው። መጽሐፍ ቅዱስም እንደሚነግረን መጽሐፈ ምሳሌ ምዕራፍ 4 ከቁጥር 23 ላይ ልብህን ጠብቅ ይላል። ምንህን ጠብቅ? ልብህን ጠብቅ። ልብ የህይወት ሁሉ መውጫ መሰላል ነው። የህይወት መውጫ ነው። ህይወታችን የሚሄደው በልባችን ነው። ልብ መልካም ነገር የሚያስብ ከሆነ፣ ልቦናችን ወደ መልካም ነገር የሚመራን ከሆነ ሞትና ህይወት ያለ ከልብ ስለሆነ ድረስ ስለዚህ ልብህን አደረልና ልብ ማለት ልብ ትንሣኤ ልቡና ማለት የረሳነውን የዘነጋነውን ነገር ሁሉ አስታውሰን የተማርነውን ትምህርት ልብ ብለን በተማርነው ጸንተን መኖር። ከእግዚአብሔር የራቅነ ምን ማለት? ወደ ክርስቶስ መቅረብ። በኃጢአት የወደቅነ፣ በኃጢአት የሞትነ። በእውነት ሁለት ሞት አለ፣ ሁለት ትንሣኤ አለ። ባጭሩ ሁለት ሞት ማለት የሥጋና የነፍስ ሞት። ሁለት ሞት ማለት ምንና ምን አልኳችሁ? ሞተ ሥጋና ሞተ ነፍስ። ሁለት ትንሣኤ ማለት ትንሣኤ ልቡናና ትንሣኤ ህሊና ወይም ትንሣኤ ሙታን። እነዚህ ናቸው ያሉት፣ ትንሣኤ ሥጋና ትንሣኤ ህሊና ማለት ነው። እነዚህ ከሌሉን እኔና እናንተ በቁየት የለንም። ስለዚህ በኃጢአት የወደቅ ትንሣኤ ያስፈልገናል። በቂም በበቀል ያለ ትንሣኤ ያስፈልገናል። ትንሣኤ ምንድን ነው ካላችሁ ንስሐ መግባት፣ ወደ እግዚአብሔር መመለስ ማለት ነው። ስለዚህ አሁን በመጽሐፍ ቅዱስ ውስጥ ላይ ስንመለከት አንደኛው ትንሣኤ ይላል። አንደኛው ትንሣኤ ትንሣኤ ልቦና መሆኑን ራዕየ ዮሐንስ ምዕራፍ 20 ከቁጥር 6 ላይ እንመለከተዋለን። ራዕየ ዮሐንስ ምን ይላል መሰላችሁ? የመጀመሪያዋን ትንሣኤ ዋጋ ያደረገ፣ የመጀመሪያዋን ትንሣኤ ገንዘብ ያደረገ እርሱ ብፁዕ ነው፣ ንዑድ ነው፣ ክቡር ነው ይላል። የመጀመሪያዋን ምን ትንሣኤ ያደረገ? የመጀመሪያዋን ትንሣኤ ገንዘብ ያደረገ ማለት የተጠቀመባት። የራሱ ገንዘብ ያልሆነ ሰው በጀመገ ሰው ገንዘብ አይጠቀምምና በራሱ ገንዘብ ነው የሚጠቀመው አይደል? ስለዚህ የመጀመሪያውን ትንሣኤ ለራሱ ገንዘብ ያደረገ ማለት የመጀመሪያ ትንሣኤ የተባለ ትንሣኤ ልቡና ነው። ትንሣኤ ልቡና ማለት ደግሞ ክፉ ሐሳብን አርቆ እግዚአብሔር ያለውን በሕገ ወንጌሉ ተጽፎ ያለውን እርሱን አስቦ የተማረውን በተግባር መኖር ማለት ነው። ክፉ ሐሳብን አርቆ ክፉ ምኞትን አርቆ በኃጢአት የነበረው ሰው ንስሐ ገብቶ እግዚአብሔርን አስቦ ሲኖር የትንሣኤ ምን ይባላል? ትንሣኤ ልቡና ይባላል። ከኃጢአት ርቆ ንጽሕን ጠብቆ በኃጢአትም ወድቀን ልንሆን ይችላል። አሁን በዚህን ስንነጋገር ትንሣኤ ልቦና ማለት ትንሣኤንም ስናከብር ክርስቶስ ተነሳ ስንል ከሙታን ነው የተነሳው። እኔና እናንተ ደግሞ ከኃጢአት ሞት መነሳት አለብን። አሁን ዮሐንስ የተናገረው ኃይለ ቃል የመጀመሪያዋን ትንሣኤ በቆት ያደረገ ማለት ቀጥሎ ምን ይላል መሰላችሁ? ሁለተኛው ሞት እርሱን አያሸንፈውም ይላል። ሁለተኛ ሞት የተባለ የነፍስ ሞት ነው፣ የሥጋ ሞት አይደለም። እየሰማችሁ ነው እህቶች ወንድሞች?
አላችሁ ከቃሉ ጋር። እግዚአብሔር አምላክ ከሁላችን ጋር ይሁን። ስለዚህ ሁለት ትንሣኤ እንዳለ ሁለት ሞት አለ። ሞተ ስጋው ችግር የለውም ብንሞትም እንደነገርኳችሁ በስምንተኛው ሺህ የምንነሳ ስለሆነ፣ ሁለተኛው ሞት ሁለተኛው ሞት የነፍስ ሞት ነው። የነፍስ ሞትን ድል ለመንሳት ነው የመጀመሪያውን ትንሣኤ ገንዘብ ያደረገ ሁለተኛው ሞት አያሸንፈውም ያለው። ሁለተኛው ሞት እኛና እናንተን እንዳያሸንፈን ከፈለግ የመጀመሪያውን ትንሣኤ ገንዘብ እናድርግ። የመጀመሪያው ትንሣኤ ደግሞ ምን ብያችኋለሁ? ትንሣኤ ልቡና። ትንሣኤ ልቡና ማለት ምን ማለት ነው ካላችሁኝ የተማርነውን ትምህርት በሕይወት መኖር። በኃጢአት የነበርነው ስለ ንስሐ ስንማር የጆሮ ቀለብ ሳናደርግ ንስሐ መግባት። አያችሁ፣ ንስሐ መግባት። አሁን በሉቃስ ወንጌል ምዕራፍ 15 ከቁጥር 24 ላይ የምናገኘው ታላቅ ምስጢር አለ። አሁን በኃጢአት የሞቱ ሰዎች ሙታን ተብለው እንደሚጠሩ ማለት ነው። በኃጢአት ያሉ ሰዎች ሙታን ተብለው ይጠራሉ። አሁን በሉቃስ ወንጌል በምዕራፍ 15 ከቁጥር 24 ላይ የምናገኘው ኃይለ ቃል አንድ ልጅ ከአባቱ አፈንግጦ ከአባቱ ሀብት ንብረት ተካፍሎ ነገር ግን የተቀበለውን ገንዘብ ይዞ ወደ ሌላ ሀገር ሸፍቶ ሂዶ በዚያ በሄደበት ሀገር ኃጢአት ሲሰራ ዝሙት ሲፈጽም ለማይገባ ነገር ገንዘቡን ፈጅቶ ጨርሶ መጨረሻ ላይ ግን ልብ አለ፣ አስታወሰ እና ወደ አባቴ ልመለስ አለ። አያችሁት? የሄደበት ቦታ የማያዋጣ ስለሆነ ገንዘቡን በከንቱ አጥፍቶ አባክኖ ሕይወቱን አበላሽቶ በዝሙትም በሱስም በትዕቢትም በተለያየ ኃጢአት ገንዘቡን አባክኖ መጨረሻ ላይ ግን ልብ አለ። ከሰው ቤት ተቀጥሮ ከሪያዎች ጋር ምግብ እስከ መመገብ ደርሶ በአባቱ ቤት ግን ብዙ ሀብት ንብረት ሞልቶ ያንን ብዙ ሰራተኞች በአባቱ ቤት ያንን እየተመገቡ እያለ እሱ ግን ከአባቱ አፈንግጦ በመሄዱ መጨረሻ ላይ አሰበና ምን አለ? ወደ አባቴ ቤት ልመለስ አለ። በእውነት እግዚአብሔር አምላካችን ሁላችንም ይመልሰን። ብዙዎቻችን ከእግዚአብሔር ከአባታችን ከቤተ ክርስቲያን እናታችን ርቀናል። አፈንግጠን ይሄን ብዙዎች ነን። ይህ ልጅ ከአባቱ አፈንግጦ ሄደ ማለት ይህ ባለጸጋ የተባለ ክርስቶስ ነው። ይህ ልጅ የተባለን እኔና እናንተ ነን። ከሕጉ ከትእዛዙ ራቀ ማለት ነው። እኔና እናንተም ከሕጉ ከትእዛዙ ርቀን ምንም ያምርብን የለም። በሱስ ብንጠመድ፣ በዝሙት ብንጠመድ፣ በትዕቢት ብንጠመድ፣ በዘረኝነት ብንጠመድ መጨረሻችን ሞት ነው። የሚያዋጣን የለም። ሕይወት አይጣፍጠንም። ሕይወት የሚያምርብን ሕይወታችን የሚስተካከለው ከመድኃኔ ዓለም ክርስቶስ ጋር ስንሆን ብቻ ነው። ስለዚህ ሰውዬ ይህ ልጅ ምን አሰበ? አዬ ወደ አባቴ መመለስ አለብኝ አለና ወደ አባቱ ተመለሰ። ወደ አባቱ ሲመለስ ግን ምን አለው አባቱ? ቁጥር 24 ላይ ሞቶ የነበረው ልጅ ሕያው ሆነ አለ። ጠፍቶ የነበረው ልጅ ተገኘ። ሞቶ የነበረው ልጅ ምን አላለ? ሕያው ሆነ አለ። ተነሳ ማለት ነው። ሙቶ የነበረ ማለት ምን ማለት ነው? በኃጢአት ሙቶ የነበረው በኃጢአት አረንቋ ወድቆ የነበረው ልጅ ሕያው ሆነ ማለት ንስሐ ገባ፣ ተመለሰ። አያችሁት? የሰባውን ረዱለት፣ ለእግሩ ጫማ ለእጁ ቀለበት ምን በሉለት? አድርጉለት፣ አስቡት፣ አሳምሩት ብሎ አገልጋዮቹን አዘዛቸው ይላል። አገልጋይ የተባሉ ሐዋርያት ናቸው፣ ካህናት ናቸው። አስቡት፣ ስጋው ደሙን የሰባውን ረዱለት ማለት መድኃኔ ዓለም ክርስቶስ ስጋዬን ብሉት ደሜን አጠጡት። ምን ያለውን በኃጢአት የወደቀውን ምን አድርጋችሁ ንስሐ ሰጣችሁ? ምን ስላለ? ትንሣኤ ልቡና ስላለው። አያችሁ፣ ተስፋ ሳይቆርጥ ልብ ብሎ የተማረውን አሰበና እንደገና ወደ ክርስቶስ ተመለሰ። ትንሣኤ ማለት ይህ ነው። እህቶች፣ ወንድሞች፣ ብዙዎቻችን ልክ እንደዚህ ወንድም እግዚአብሔር የዘነጋን በኃጢአት ወጥመድ የታሰርን በኃጢአት መንገድ እየተራመድን ያለን ብዙዎች እህቶች ወንድሞች አለን። ከዚያ ተመልሶ ንስሐ መግባት፣ ወደ ስጋው ደግሞ መቅረብ፣ ወደ ንስሐ መቅረብ ምን ማለት ነው? ትንሣኤ ይባላል። ሁለተኛው ትንሣኤ ይህ ነው። አሁን 3 ትንሣኤ እንዳለው እየነገርኳችሁ ያለ ይሄ ትንሣኤ ለሁለተኛው ሞት ድል ማድረጊያችን ትንሣኤ ነው። ይህን ትንሣኤ ካልተነሳን ግን ሁለተኛውን ሞት ማሸነፍ አንችልም። ሁለተኛውን ሞት እናሸንፍ ካልነ ይህንን ትንሣኤ ገንዘብ ማድረግ አለብን። አላችሁ ከቃሉ ጋር። እግዚአብሔር ከሁላችን ጋር ይሁን። ስለዚህ አሁን ትንሣኤን ስናከብር የክርስቶስን ትንሣኤ ብቻ እየሰበክን የምንሄድነን ነውስ? እኔስ ምን ላድርግ? ይህን ጾም ጾሜያለሁ፣ ይህን ጸሎት ጸልያለሁ፣ 55 ቀን ከእግዚአብሔር ጋር ተገናኝቻለሁ። በመጨረሻው ቀን በግ አርዶ
ዶሮ አርዶ እንቁላል ገዝቶ መመገብ ብቻ ነው ህይወት? አሁን እኔና እናንተ ህይወት የሆነብን እሱ ነው። እህቶች ወንድሞች፣ አዛኝን አሳዛኙ ነገር ይህ ነው። ትንሣኤውን የምናከብረው በመብል በመጠጥ ብቻ ነው። በመብል በመጠጥ ብቻ ይሆናል። ትንሣኤ እኮ ያ አይደለም። በግ አሁን ይህ በግ የሚታረደው በግ ብዙ ገንዘብ አውጥተንበት ነው። ዶሮም ዋጋው ውድ ነው፣ እንቁላሉም ውድ ነው አይደለም? ብዙ ገንዘብ አውጥተን ነው ያንን ስጋ ለመብላት የምንሮጠው። የክርስቶስ ስጋ ግን ስንቶቻችን ገድፈናል? አሁን በስጋ ያልገደፈ ከዚህ መካከል የለንም። ሁላችንም በበግ ስጋ በእንስሳት ስጋ ያልገደፍነ የለንም። ሁላችንም ስጋ ተመግበናል። አሁን የክርስቶስን ስጋ ስንቶቻችን ተቀብለናል? አሁን ሞት ላይ ያለነው እኛ ነን። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ በዮሐንስ ወንጌል ክርስቶስ አስተምሮን ነግሮን፣ ግን ሕይወት አልባ ሕይወት እየኖርን ትንሣኤን ማግኘት የምንችለው ከኔ ጋር የሆነ ቢሞትም ዳግመኛ ይነሳል ብሎ ክርስቶስ እኔና ለእናንተ አስተምሮን ከእንስሳት ስጋ ጋር ስንሯሯጥ ከምንውለው ያሁን ኑሮ ውድነት በሆነበት በገንዘብ ገዝተን የክርስቶስ ስጋ በቤተ መቅደስ ሁልጊዜ እየተፈተተ የሰባውን ብሉ ጠጡ እየተባልነ እኔና እናንተ ግን ከሕይወት ምግብ ከክርስቶስ ከሕይወት እንጀራ ከመድኃኔ ዓለም ክርስቶስ የራቅነ ስንቶች እህቶች ወንድሞች አለን። አሁን ማሰብ ያለብን ይህ ነው። ምንም ያልገደፍን የለንም። ሁላችን ስጋ ተመግበናል። የክርስቶስን ስጋ ግን ሁላችን አልተቀበልንም። አሁን እኔና እናንተም ገና ትንሣኤ የለንም። የክርስቶስን ስጋ ካልተቀበል ትንሣኤ የለንም። ትንሣኤ የለንም ስላችሁ ትንሣኤ ዘለ ክብር እንጂ ትንሣኤ ዘለ አሳር ግን አረማውያንም መናፍቃንም ኃጢአተኞችም ዝሙተኞችም ትዕቢተኞችም ሁላችንም እንነሳለን። ሁላችንም መነሳታችን አይቀርም። ግን ትንሣኤ ዘለ ክብር እንዲኖረን ትንሣኤ ህሊና መኖር አለበት። ገዝተን እንደተመገብነው በነፃ ንስሐ ገብተን የክርስቶስን ስጋ መቀበል አለብን። ስለዚህ የምንገድፈው በስጋ ነው። የክርስቶስን ስጋ ለመቀበል ግን ብዙዎቻችን እንዳዳለን፣ ከክርስቶስ ስጋ እንርቃለን። አሁንም ግን በሞት ውስጥ ነው ያለነውና እግዚአብሔር አምላካችን ትንሣኤ ልቦና አድሎን በትንሣኤ ልቦና ትንሣኤ ሁለተኛውን ሞት ድል አድርገን የመስሙ ቀዳሽ የመንግስቱ ወራሽ እንድንሆን እግዚአብሔር አምላክ ቅዱስ ፈቃዱ ይሁንልን። ይህ በሉቃስ ወንጌል አሁን ያየነው በምዕራፍ 15 ከቁጥር 24 ላይ ያየነው ወጣት እንደገና ልብ ብሎ አስታውሶ ወደ አባቱ ተመልሷል። እኔና እናንተም ልብ ብለን አስታውሰን እስካሁን ድረስ በቂም በበቀል ያለን ካለን፣ በጥላቻ ካለን፣ ባለመግባባት ውስጥ ካለን፣ በዘረኝነት ካለን፣ በሱስ ካለን፣ በዝሙት ካለን፣ በተለያየ እግዚአብሔር በማይወደው ሕግና ስርዓት ውስጥ ካለን ከዚያ ውስጥ ወጥተን አሁን ያ መቃብር ነው ተቀብረን ያለንና ከዚያ ወጥተን ንስሐ ስንገባ ትንሣኤ ልቦና አገኘን ማለት ነውና ያንን እንድናደርግ ከዚያሬው ጀምራ ቤተ ክርስቲያናችን ትንሣኤን ስታከብር ይህንን ትመክረናለች፣ ታስተምረናለች ማለት ነው። ይህንን ስላችሁ ግን አሁን ባለ 50 አለ። አሁን ያለነው ዘመነ ትንሣኤ ነው። ደግሞ ባለ 50 ብለን ቀጥለን እንጀምራለን። በባለ 50 ንስሐ እኮ የለም። ትንሣኤ እንዳናደርግ በባለ 50 ቀኖና አይሰጥም ልትሉ ትችላላችሁ። እውነታችሁን ነው። በባለ 50 የማይሰሩ 3 ነገሮች አሉ። የማይደረጉ ቢደረጉ ኃጢአት የሆኑ ማለት ነው። ቢደረጉ ኃጢአት የሆኑ በባለ 50 ምንድናቸው ካላችሁኝ፣ አሁን በባለ 50 ስግደት አይፈቀድም። አንደኛው ስግደት ነው። መስገድ ባለ 50 አይፈቀድም። የሚሰግድ ቢኖር ኃጢአት ነው፣ ቀኖና ያስፈልገዋል። ሁለተኛው ጾም ነው። በባለ 50 መጾም አይፈቀድም፣ ክልክል ነው። ሶስተኛው ደግሞ ንስሐ አይፈቀድም፣ ቀኖና መቀበል አይቻልም። እነዚህ በባለ 50 የተከለከሉ ናቸው። ለምንድን ነው እንግዲህ ንስሐ ትንሣኤን እየሰበክ ትንሣኤ እንዴት እናገኝ ካላችሁ፣ አሁን ላይ እስካሁን የሰራነውን ኃጢአታችን እስካሁን ያልተናዘዝንበት ኃጢአት ካለ ከንስሐ አባታችን ጋር መገናኘት እንችላለን። ተገናኝተን ኃጢአታችን ለመምህራችን ተናግረን መምህረ ንስሐችን ግን ቀኑን አይሰጡንም። ቀኑን የሚሰጡን መቼ ዕለት መሰላችሁ? ባለ 50 ሲያልቅ ሲፈጸም 50ው ቀን ከተፈጸመ በኋላ ቀኑን ይሰጡናል። እስከዚያ ድረስ ግን ብንሞት እንኳን ኃጢአታችን ለንስሐ አባታችን ተናግረን መሞት አለብን። ባንሰግድም ባንጾምም ቀኑን መፈጸም ስለማይቻል መስገድ መጾም ስለማይቻል ማለት ነው። ኃጢአትን ግን መናገር ይቻላል፣ አይከለከልም። ቀኖናውን ግን መፈጸም አይቻልም።
እየሰማችሁ ነው እናቶች አባቶች። ስለዚህ በበዓለ ሃምሳ መስገድ አይቻልም ብያችኋለሁ፣ መጾምም አይቻልም። ኃጢአት የሰራነው ግን ለማን መናገር እንችላለን? ለንስሐ አባታችን ተናግረን አባታችን ከዚያች ቀን እንዲያደርሱን ከዚያች ቀን ደርሰን በዓለ ሃምሳውን ፈጽመን ኃጢአታችን በሰራነው ኃጢአት ንስሐ ተቀብለን ቀኖናችን የምንፈጽምበትን ቀን እግዚአብሔር እንዲያደርሰን በአጭር እንዳያስቀረን አባታችን እየጸለዩልን እንዲሰነብቱ ለአባታችን መናገር አይከለከልም፣ መናገር እንችላለን። ለምንድን ነው ኃጢአታችን እንዳንናገር ንስሐ እንዳንገባ እንዳንሰግድ? ንስሐ መግባት ይቻላል ብያቸው፣ ቀኖና መቀበል ነው እንጂ የማይቻለው ኃጢአትን መናዘዝ ይቻላል ብያቸዋለሁ። ለምንድን ነው ቀኖናውን እንድንፈጽመው እንድንሰግድ እንድንጾም ያልተፈቀደ? ምክንያቱ ምንድን ነው ካላችሁ፣ ምክንያቱ ይቺ 50ዋ ቀን እንዳንድ ቀን ነው የምትቆጠረው። ይህ በዓለ ሃምሳው እንዳንድ ቀን እንደ ትንሣኤ ነው የሚቆጠረው። ለምን? በዚህን ጊዜ የሚሰግድ የሚያዝን የሚያለቅስ ካለ እድል ፈንተው ጽዋ ሰርተው ከማን ጋር ይሆናል መሰላችሁ? ከአይሁድ ጋር ነው። ከአይሁድ ጋር አይሁድ የሚገርመው ነገር ጾሙን ሲደሰቱ ነበር፣ ሕማማትን ሲደሰቱ ነበረ። ክርስቶስን ሊሰቅሉ እየመከሩ ክርስቶስንም ሰቅለው ቀብረው መቃብሩም እንዲጠበቅ አድርገው እንዳይነሳ ደግሞ ትንሣኤውንም በብዙ ጉቦ ገንዘብ ሰጥተው ትንሣኤውንም ለማባባል ሐሰት ለማድረግ ለማስባል የሐሰተኛ ምስክር አዘጋጅተው ሲደሰቱ ነበር። አያችሁት? ሲደሰቱ ነበር። በሕማማት ሲያዝኑ የነበርነው ክርስቲያኖች ሐዋርያት ብቻ ናቸው። በሕማማት ሲደሰቱ የነበሩ አይሁዳውያን ናቸው። ክርስቶስን የሰቀሉ ሰቃልያነ እግዚእ ነበሩ። ሐዋርያት ክርስቶስ ከተሰቀለ ከሞተ በኋላ አዝነው ነበር። እየተሰቀለ እየሞተ ሳለ ሲቀበር አዝነው ነበረ። ከትንሣኤ በኋላ ግን ተደስተዋል። ክርስቶስ ሲነሳላቸው ሃይማኖታቸውን አረጋገጡ። አምላካቸው መነሳቱን አመኑ። እነሱም እንደሚነሱ አምነው ተደሰቱ። ክርስቶስ ሲነሳ ግን ያለቀሱ ያዘኑ፣ ሐሰታቸው ስለተጋለጠባቸው ውሸት መሆኑ ስለተረጋገጠባቸው ያዘኑ ያለቀሱ እነማን ነበሩ? ክርስቶስን የሰቀሉ አይሁዳውያን ነበሩ። ስለዚህ በበዓለ ሃምሳ ማልቀስ፣ መስገድ፣ መጾም የተከለከለበት ምክንያቱ ዋናው ይቺ በዓለ ሃምሳ በመንግስተ ሰማያት የምንኖራትን ሕይወት የምናስብባት ናት። አሁን ሕማማትን ኦሪትን የምናስብባት ብዬ ነግሬያቸዋለሁ አይደል? ይህ የቀድሞውን ኦሪትን 5500 ዘመንን የምናስብበት ዘመን ነበር ብያቸዋለሁ። ይቺ በዓለ ሃምሳ ደግሞ በመንግስተ ሰማያት የምንኖርባትን ኑሮ የምናስብባት ናት። በመንግስተ ሰማያት ንስሐ የለም። እያሰማችሁ ነው። በመንግስተ ሰማያት ንስሐ መግባት አይቻልም። በመንግስተ ሰማያት ጾም የለም፣ ስግደት የለም። ሁልጊዜ እግዚአብሔርን ማመስገን ነውና አሁን በመንግስተ ሰማያት ትካዜ፣ ሐዘን፣ ልቅሶ የለም። መንግስተ ሰማያት ከገባን በኋላ ሁልጊዜ እግዚአብሔርን ማመስገን ብቻ ነው። ምስጋና፣ ቅዳሴ፣ ዝማሬ ነው። ሐዘን፣ ትካዜ ያለ በዚህ ምድር ነው። ስለዚህ በበዓለ ሃምሳ መንግስተ ሰማያትን የምናስብበት፣ መንግስተ ሰማያት ከገባን ከግቡ መውጣት ካጡ ማግኘት ስለሌለ መንግስተ ሰማያት ገብተን እንዲህ በደስታ እንኖራለን ብለን የመንግስተ ሰማያት ሆነን የምናኖረውን ደስታ የምናስብባት ጊዜ ስለሆነች ያችን የምናስብባት ከመሆኗ አንጻር ይቺ በዓለ ሃምሳን መስገድ፣ መጾም፣ ማልቀስ፣ ማዘን የተከለከለ ሆኖ በቤተ ክርስቲያናችን አስተምሮ ይሰበካል፣ ይነገራል። እኔና እናንተም በእነዚህ በበዓለ ሃምሳ እነዚህን ነገሮች አንፈጽማቸውም፣ አንተገብራቸውም ማለት ነው። ስለዚህ በበዓለ ሃምሳ እንደነገርኳችሁ ትንሣኤውን እያከበርነ እኔና እናንተ ግን በኃጢአት ሞት ውስጥ ካለነ ኃጢአታችን ለመምህረ ንስሐችን መናዘዝ እንዳለብን ነግሬያችኋለሁ። ቀኖናው ነው እንጂ የማይፈቀደው በጸሎት ከዚያ እንዲያደርሰን አባታችን እየጸለዩ እንዲቆዩልን መናገር እንችላለን። ሁለተኛው ትንሣኤ ልቦና የነገርኳችሁ ይህ ነው። ትንሣኤ ሙታን የሚባለው የመጨረሻው ነው። ይህ ትንቢተ ኢሳይያስ ምዕራፍ 26 ከቁጥር 19 ላይ ሙታን ሕያዋን ይሆናሉ፣ ሙታን ይነሳሉ ይላል። አሁን ትንሣኤ ሙታን መኖሩን ሁላችንም ቅድም እንደነገርኳችሁ ኃጥእም ብንሆን መናፍቅም ብንሆን ጻድቅም ብንሆን ሁላችንም መሞታችን አይቀርም። ሁለተኛው የመጀመሪያው ሞተ ሥጋ ይባላል። ሞተ ነፍስ በኃጢአት የምንሞተው ነው። ሞተ ሥጋ ሁላችን አንቀርም። ድንግል ማርያም ሙታለች፣ ክርስቶስም ሙቷል። ክርስቶስ ሙቶ ተነስቷል። እኔና እናንተ ሙተን እንነሳለን። ዋይ ጸረ ዕድሜ ለርሱ ይላል። ለራሱ ዕድሜን አሳጠረ ይላል። ዳግም ምጽአትን አልጠበቀም ማለት ነው።
8,000 ዓመተ ምህረትን ወይ 8,000 ዘመንን ክርስቶስ አልጠበቀም ትንሣኤውን። ግን ለእናቱና ለእሱ ትንሣኤውን ወዲያው አደረገ። እኔና እናንተ ግን ትንሣኤያችን በዳግም ትንሣኤ ወይም ደግሞ ትንሣኤ ዘጉባኤ በ8,000 ዓመተ ምህረት ሁላችንም እንደምንነሳ ተነግረናል። ስለዚህ ሁላችንም እንሞታለን። መሞታችን አንርሳ፣ አንዘንጋ። ነገር ግን ብንሞትም ወድቀን በስብሰን አንቀርም። ልክ እንደዚህ ገበሬው ስንዴ እንደሚዘረው ስንዴ ዘርቶ ሙቶ በስብሶ ነው ያ ስንዴ ምንም የሆነው 50-60 ፍሬ አፍርቶ እንደገና ለሰው ምግብ ቀለብ የሚሆነው። ልክ እኔና እናንተም አፈር ከለበስነ አመድ ትቢያ ከሆነ ከበሰበስን በኋላ እንደገና ተነስተን ሕይወት ተዘርቶብን የሰራነውን ስራ ተሸክመን በክርስቶስ ፊት እንቆማለን። ስለዚህ ይህን 3 ትንሣኤዎች ቤተክርስቲያናችን ታስተምረናለች እና ያን ቀን ግን በሰራነው ስራ ፍርድ የምናገኝበት፣ በጎ ስራ ከሰራን ትንሣኤ ዘለ ክብር፣ ክፉ ስራ ከሰራን ትንሣኤ ዘለ ሐሳብ ተቀብለን ደግ ስራ የሰራን መንግስተ ሰማያት፣ ክፉ ስራ የሰራን ደግሞ ሲኦል ውስጥ የምንወርድበት ቀን ስለሆነ እስከዚያን ቀን ግን ትንሣኤ ልቦና ኑሮን ተዘጋጅተን ብንሞትም ሕያው ለመሆን ለሁለተኛው ሞት ድል ለማድረግ ሞተ ነፍስን ድል ለማድረግ አሁን ላይ ትንሣኤ ልቦና እንደሚያስፈልገን ቤተ ክርስቲያናችን አጥብቃ እኔና እናንተን ትማጸነናለች፣ ንስሐ ግቡም እያለች ታስተምረናለች እና 3ኛው ትንሣኤ ጥር ለማድረግ ይህን ይመስላል። ስለዚህ የትምህርታችን ርዕስ ምንድን ነው ያልኳችሁ? በእኔ የሚያምን ቢኖር ቢሞት እንኳን ሕያው ይሆናል ነው እና ሁላችንም በክርስቶስ ያመን ብንሞት ሕያው እንደምንሆን ማሰብ አለብን። ከክርስቶስ ሳንርቅ ብንሞት ከክርስቶስ ከስጋው ደሙ ከንስሐ ሳንርቅ ብንሞት በእግዚአብሔር ቀኝ መቆማችን በዳግም ትንሣኤ መነሳታችን እያሰብ አሁን ግን ከጥላቻ ከኃጢአት ርቀን አሁን ያለነው ባለ 50 የምንግባባበት ያለው ከሌለው የሌለው ካለው እየተዛዘን ያለንን እየተካፈል የምንኖርበት የምንበላበት የምንጠጣበት ቀን ስለሆነ ይችን ቀን በእግዚአብሔር ስም ቤተክርስቲያናችን አጥብቃ የምትማጸን ያለን ለሌላቸው እያዘን በፍቅር በሰላም ደስታችን ክርስቶስ ተነስቷል እያልን ሰላም እየተለዋወጥን የምናከብራት በዓል ስለሆነች ሁላችንም በያለንበት የሌላቸው ያጡ እህቶች፣ ወንድሞች፣ አባቶች፣ እናቶች ይኖራሉ። ከነሱ ጋራ በዓሉን በፍቅር በሰላም እንድናሳልፍ እናት ቤተክርስቲያናችን መልእክቷን ታስተላልፋለች። ይህንንም በዓል በምናከብር ሰዓት እንደነገርኳችሁ የራሳችን ትንሣኤ እያሰብን ትንሣኤን ስናዘክር እኔ በብስት ነው ያለው በመቃብር ነው ያለው ነውስ ከመቃብር ተነስቻለሁ የሚለውን ከልቦናችን ሳናጠፋ ከልቦናችን ሳንረሳ እንደ በወላዲተ አምላክ ስም ነው የምማጸናችሁ። አደራችሁን ሁላችንም እውነትን ትንሣኤ ምን ይሆን? አሁን ተነስቻለሁ ከኃጢአት ከዝሙት ተነስቻለሁ፣ ከሱስ ተነስቻለሁ፣ ከዘረኝነት ተነስቻለሁ የሚለውን እያሰብነ ትንሣኤውን በዓል እንድናከብር ቤተክርስቲያናችን ታሳስበናለች። እስከዚህም ሰዓት ያስተማረን የገሰጸን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። መምህራችን ላይ አድሮ ያስተማረን የአባቶቻችን አምላክ የተመሰገነ ይሁን። ለመምህራችን ቃልዎት ያሰማልን፣ ቃልዎት ያሰማልን፣ ቃልዎት ያሰማልን። የአገልግሎት ዘመናቸውን ይባርክልን። ከዚህ በላይ ደግሞ የሚያገለግሉበትን ረጅም ዕድሜና ጤና ይስጥልን። አንተ እንተ እስቴታ